የማዝ ነው። ሰውም ተናግሮ የማስቀየምም ችሎታም የለኝም። ግን በአሁን ግን በጣም ስለከፋኝ ነው እናንተም ጋር የመጣሁት። ጀስት እንደዚሁ እናንተ ጋር መምጣትም አልፈለኩም ነበር። በቃ የኔ ህይወት አንዴ ተበላሽቷል። እሱን አውቃለሁ። እንዴት ብዬ እንደማስተካክለውም አላውቅም። እግዚአብሔር ያውቃል። እግዚአብሔር ሲሰጥም ሲነሳም ምክንያት አለው። ሁሉንም ነገር ወደ ህይወታችን የሚያመጣው በምክንያት ነው እና ሲሄድም በምክንያት ነው የሚሆነው። ምንም ነገር ባደርግ ደስተኛ መሆን የምችል አይመስለኝም። በቃ ደስታ ጠፍቷል። ከየት ብዬ እንደምጀምረው ደስታ እንዴት አድርግ መመለስ እንደምችል ሁሉ አላውቅም። ከንግግር አለመቻልም ሊሆን ይችላል። በቃ ሳላቅ ያስከፋችሁ ሰዎች በጣም ይቅርታ፣ ከልቤ በጣም ይቅርታ። ሰላም ቤተሰብ እንዴት ናችሁ? እንዴት ብላችኋል? ነገሮች ይደራረቡና ያላሰባችሁ ጭንቀት ውስጥ ትገባላችሁ። ሜቢ በጣም ከኔ የተሻላችሁ በእድሜ በሰል ያላችሁ ሰዎች ምናምን ትኖራላችሁ። እናንተ ምናልባት ይህንን ነገር የመቋቋም ልምድም ሊኖራችሁ ይችላል። እንደኛ ግን ወጣት የሆናችሁ አለ አይደለ? እንዴት ብዬ እንደማስረዳችሁ አላውቅም። ገብታችኋል? ይሄ ትኩስ ስሜት አለ አይደለ? ግንፍል የሚል ስሜት፣ እሱ በጣም ቶሎ የመሰበር ነገር ስላለው እኔ አሁን እኔ እንጃ ምን ብዬ እንደማስረዳችሁ ለእናንተ እንኳን አላውቅም። እኔ በጣም ከብዶኛል። በጣም ከምላችሁ በላይ የከፋኝ። እንደዚህ ከፍቶኝ እንደዚህ ሆኜ እናንተ ጋር መምጣት አልፈለኩም ነበር። ወንድ ልጅ ሁሉ ነገር በውስጡ ነው የሚይዘው። ሁሉ ነገር ፊት ለፊት እንደዚህ ቀርቦ የማውራት ነገር የለም እና እኔ ደግሞ ብዙም በቅርብ የሚያውቁኝ ሰዎች ያውቁኛል። ብዙም ማውራ ሰው አይደለም። ያየሁትን ነገር ሁሉ ነገር በውስጤ የማዝ ነው። ሰውም ተናግሮ የማስቀየምም ችሎታም የለኝም። ግን በአሁን ግን በጣም ስለከፋኝ ነው እናንተም ጋር የመጣሁት። ጀስት እንደዚሁ እናንተ ጋር መምጣትም አልፈለኩም ነበር። ግን የኔ መጨነቅ ያስጨነቃችሁ፣ የኔ መጥፋት ያሳሰባችሁ፣ ሁሌም ልታዩኝ የምትፈልጉ ሰዎች እንዳላችሁ ስለገባኝና ኮሽን ምንድን ነው ማድረግ ያለብን? እኔ ዛሬ በጣም ስለከፋኝ ነው እናንተ ጋር እንደዚሁ የመጣሁት። ፈልጌውም አይደለም። በቃ ማድረገው ነገር ምናምን ስለጨነቀኝ ግራ ስለገባኝ ነው ዛሬ እንደዚሁ እናንተ ጋር የመጣሁት። እኔ በጣም ወንድነቴ በጣም የሚያሸንፈኝ አይነት ሰው ነኝ። እናንተ ፊት እያለቀስኩ መምጣት የምፈልግ ሰው አይደለሁም። ግን በቃ ነገሮች ስለተደራረቡብኝና ያው ሜቢ ጭንቀትም ሊሆን ይችላል እንደዚህ ያደረገኝ እንጂ ሰው ፊት ማለቅስ አይነት ሰው ሆኜ አይደለም። ምን ማድረግ እንዳለብኝ ግራ ስለገባኝ ነው። ገብታችኋል? በህይወት ላይ በጣም ብዙ ወጣቱ ናችሁ ስትፈተኑ፣ በዛ ላይ ደግሞ አደግ እየፈለጋችሁ ምናምን ፈተናችሁ ሲበዛ በጣም ይከብዳል። በጣም የከበደኝ ያለሁበት ሁኔታ እንዴት ብዬ እንደዚህ ነው እንደምላችሁ አላኔ አላውቅም። በቃ ስራም እየሰሩ አይደለም። ወደ ስራ መሄድም አልቻልኩም። ሌላም ሰው ማግኘትም እንኳን አልቻልኩም። ቤት ነው ተቀምጬ እየዋልኩ ያለሁት። ስራም ተበላሽቶብኛል። ህይወቴን ያልኩት ነገርም ያዋል አይደለም፣ እሱም ተበላሽቶብኛል ምናምን እና ነገሮችን ለማስተካከል ከየት ብዬ መጀመር እንዳለብኝ ሁሉ ነው ግራ የገባኝ። እናንተም ትረዱኛላችሁ ያስባለሁ። ካልቻላችሁ ታረዱኝ። ለዛም ነው አልመጣም ያልኳችሁ። ምክንያቱም ይህም ሁሉ ነገር በጊዜ ሂደት ጊዜ ፈቶት እኔ ችዬበት ሳይሆን ጊዜው ራሱ ስለሚፈታው፣ ጊዜ ለሁሉም ነገር ዳኛ ነው እና ጊዜ ራሱ ፈቶት ነገር እመጣለሁ ብዬ ነበር ያሰብኩት። ለዛ ነው የጠፋሁባችሁ። እኔ አሁን ምን ማድረግ እንዳለብኝ ነገሮችን ለማስተካከል ከየትኛው መጀመር እንዳለብኝም አላውቅም። እውነት ለመናገር በጣም ነው ግራ የገባኝ። እኔ በህይወቴ እንደዚህ ከፍቶኝ ሁሉ አያውቅም። እንደዚህ ጊዜ ይህን አመት ጀምሮ የደስታ አመት ነው ብዬ ነበር፣ ለእናንተም ነግራችሁ ነበር። ግን በተቃራኒ በጣም ከባዱን ጊዜ አሁን እያሳለፍኩ ነው ያለሁት። በጣም ከምላችሁ በላይ ቤተሰብ እያሳዘንኩ ነው። እህቴን እያስለቀስኩ ነው ያለሁት። በጣም የምትኮራብኝ የምትተማመን እህት ነው ያለኝ እና ቴክስት እየመለስኩኝ ነው። በጣም ስለበዛብኝ ነው። እኔ ያክል ወዳጅ ያለኝ ሁሉ ብዬ አስቤ አላውቅም።
ሲሰጥም ሲነሳም ምክንያት አለው። ሁሉንም ነገር ወደ ህይወታችን የሚያመጣው በምክንያት ነው እና ሲሄድም በምክንያት ነው የሚሆነው። ለእኛ ያለውን እንግዲህ እግዚአብሔር ያውቃል። እንደዚሁ እኔ በቪዲዮ መምጣት አልፈልግም ነበር፣ ግን እናንተን ስለምወዳችሁ ስለማከብራችሁ እና ማድረግም ስለነበረብኝ ነው። ገብቷችኋል? ከስሜት እንጀስት ለማካፈል። አረ ወንድ ላይ ሲያለቅስ በጣም የሚያሳዝነው ግን በነገራችን ላይ ማለት ነው። ግን ደግሞ ለመልካም ነው፣ ለበጎ ነው፣ ለአንተ የተሻለ ነገር ስላለ ነው ብዬ ነው የማስበው። ሰላም ጤና ይስጥልኝ። የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? ያለው እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ እንግዲህ ያቡ በጣም ተከፍቷል። ወንድ ልጅ እንግዲህ እንባውን ሚዲያ ላይ ሳሳየ በጣም ከባድ ነው። አንደኛ ፍቅር ይሆናል ብሎ ጀምሮ ፍቅሩም ተበላሽቶበታል። ሁለተኛ ስራ ተበላሽቶበታል እና የምሬን ነው የምላችሁ በጣም ነው ያሳዘነኝ። ከዛ ሲቀጥል ደግሞ ሴት ልጅ አውርታም ይወጣላታል፣ አልቅሳም ይወጣላታል። ወንዶች አንዳንዴ ስሜታቸውን መናገር አይችሉም እና በውስጣቸው አምቀው ብዙ ነገር ነው ማሳለፍ እንትን የሚሉት እንደ ወንድ ልጅ እና ግን ያው ስራው ደግሞ ማበላሸቱ በጣም ከባድ ነው። ስለ ሁሉም ነገር እግዚአብሔር ይመስገን ነው። ዋናው ጤና ነው። ለመልካም ነው ብዬ ነው የማስበው። ሁሉም ነገር እግዚአብሔር የተሻለ ነገር ላንተ